በአብርሽ ምክንያት ብዙ ነገሮች ችለን ብዙ ነገሮች አስተካክለን ህይወታችንን ልንቀይር ይችላል። ዛሬ ያለንበት ደረጃ የአብርሽ አስተዋጽኦ አለው እና አብርሽ ማንም ሰው ሊነካው አይችልም። ገባችሁ? እኛ እያለን ማንም ሰው አይነካውም። እስከ ጥግ ነው የምንሄደው፣ እስከ ጥግ ማለት ነው። እኛ ራሳችን ሄደን ማለት ነው ቤቱን እንደ ጋርድ መጠበቅ እንችላለን። ሆቴሉን እንደ ጋርድ መጠበቅ እንችላለን። በጣም ብዙ ነን። በጣም እንዲህ እንደምታያቸው ምናምን አይደለም። ብዙ ነን። ቤቱን ከፈለገ አስፈላጊ ከሆነ ማለት ነው ዙሪያ በጋርድ እንጠብቀውና በስነ ስርዓት ቀለበት ፕሮግራሙን ደስታውን በደንብ አጣጥሞ እንዲወጣ ማድረግ እንችላለን። ሰው ላይ ያላችሁ ምትንኮሻኮሽ ሰዎች አላችሁ። በቃ ራሳችሁን አግሉ። እኛም እንደሌላው እንደዚህ እንትን መፍጠር ምናምን አቅቶን አይደለም። እስካሁን ትዝብት ነው እንግዲህ ምንም የወሰድነው እርምጃ የለም እንደምታዩት ነው። እና ከዚህ በኋላ ደግሞ እርምጃ ለመውሰድ እኛ ዝግጅት ላይ ነን። አሁን ሰው እንደምታዩት ነው። ከዚህም በላይ ሰው አይደለም ህዝብ ማምጣት እንችላለን። ታውቃላችሁ የአብርሃም ወዳጆች በጣም ብዙ ናቸው በጣም እና አብርሃም ደግሞ ለኛ የሚያደርገልን ነገር አለ። ከዛ አንፃር ደግሞ እኛ ለሱ ማንኛውም መስዋዕት ለመክፈል ዝግጁ ነን። በሉሌ ምክንያት እያደረጋችሁ ብዙዎቻችሁ ማለት ነው ሩታን አብርሃም ጋር ለማምጣት አትሞክሩ። ገብቷችኋል? በቃ ሲጀመር ማለት ነው እኔ ማርያምን ነው የምላችሁ። አብርሃም ቀለበት አረጋ አይደል? ወንድ ከሆነች ትሂድ ቀለበት ታርግ ከደስታ ጋር። ቤት ገዝቶላታል ሄዳ እዛ ቤት ላይ ትኑር፣ ወንድ ከሆነች ማለት ነው። ሰላም 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 ሰላም። ውድና የተከበራችሁ የኔ ምርጥ ፋሚሊዎች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ባላችሁበት ሰላም ጤና እንደሆናችሁ ተስፋ እናደርጋለን እና ዛሬም ተመልሰን መተናል። ያው በአዲስ ነገር አይላችሁም፣ የተለመደ ነገር ነው። ያ ማለት ያው ነግሬያችኋለሁ ባለፈውም፣ ነገም ይሁን ዛሬም ይሁን ከነገ ወዲያም ይሁን የና አብርሽና የና ሄርሜላ ጉዳይ ሰላም እስካልሆነ ድረስ እኛም መምጣታችን አናቆምም እና ዛሬ የመጣንበት ጉዳይ ምንድነው? ያው አብርሃምና ሄርሜላ ትላንትና እንዳያችሁት የቀለበት ፕሮግራም ነበራቸው። ቀለበት ፕሮግራም ሲያረጉ ያው ማን እንደመጣ እንዴት እንደመጣ አይታችኋል። ቀንም ማለት የተሰራ ቪዲዮ ነበረ፣ ግን ያው ምንም አያመጡም። ልብ የላቸውም ብለን ነበረ የተቀመጥነው፣ ግን በጣም የሚደብር ነገር ነው ያየነው። ማለት ያ ማለት ሰው ማለት የራሱ ህይወት መኖር ይችላል አይደል? ቤተሰብ የሆነ ሰው ይለያያል፣ ሊታረቅም ይችላል። ከአንድም ሶስቴ ሊታረቅም ሊጣላም ይችላል። እነሱ ደግሞ ተጣሉ፣ ታረቁ፣ ተጣሉ፣ ታረቁ፣ ሩታና አብርሽ ማለት ነው። ግን በስተመጨረሻ ደግሞ በቃ እንደማይሆን ሁላችንም አወቀን፣ አብርሃምም እንደማይሆን አወቀ። ያ ማለት ነው አብርሽ የራሱ የሆነ ህይወት ጀምሯል ማለት ነው። ትላንትና ቀለበት ሊያስር ሲል እነ ዳኒ እነ ሜሮን ምናምን አንድ ላይ ሆኖ ምናምን ቀለበት ፕሮግራም በቃ አንዴ አልፈልግም በቃ ብሏት ከሄደ በኋላ ሩታ ምን ልታደርግ ነው የቀለበት ፕሮግራሙ ጋር የምትመጣው? ለምን ትመጣለች? ቤተሰብ ማለት አሁን እንደ ሰውኛ ራሱ ስንረዳው ማሰብ እንችላለን አይደል? በቃ ለልጇ ብላ በልጁ ምክንያት አርጋ አብርሃም ጋር መሄድ ስለምትፈልግ ነው እንጂ ለልጇ ብላ አይደለም። በቃ እሷ ጋር ያላለቀ ፍቅር አለ ነው። ትወዷለች፣ አሁንም ድረስ ትወዷለች። እኔ እንደውም እንደሚመስለኝ ማለት ነው ሄርሜላ ቀለበት አርጎላት ራሱ ማለት ነው ሁለተኛ ሚስት የምትፈልግ ነው ይመስላል ሩታ ማለት ነው። የምሬን ነው። አይ የሆነ ማለት ደስታን ልታገባ ነው ተባለ። በቃ እሱ ሄርሜላን ሊያገባት ነው አይደል? ቀለበት ሊያረግላት ነው አይደል? ዛሬ ትላንትና ቀለበት አድርጎላት ነገ ከነገ ወዲያ ሰርግ ልንጠብቅ ነው አይደል? ለምን ይሄዳሉ? እዛ ለምን ይሄዳሉ? ደስታ የሚወዳት የሚያፈቅራት ደስታ አለ አይደል? ደስታን ለምን አታገባው? ስንት ነገር እያደረገላት ቤት ምን ስጦታ ምን እየገዛላት አይደል? ደስታን ማግባት ትችላለች እኮ ፋሚሊ። እና ዛሬ የመጣውበት ጉዳይ እኔ ምንድነው የነ ፈረንጁ የነ ቢኒን ቪዲዮ ካያችሁት ዱላ ይዘው ድንጋይ ይዘው ምናምን የህፃን እንትን ማለት ነው ካያችሁ ትላንትና ከቀለበቱ በፊት ማለት ነው። ቀለበቱ አይደረግም አይታሰርም ምናምን አይነት አይተናል። ግን ምንድነው እኛ በቃ የህፃን እንትን ነው ምናምን ብለን ነበረ ዝም ያልነው። የምር እኔ በቃ ማለት ያደርጉታል አላልኩም ነበረ።
ቀለበቱ ጋር ከነ ይመጣሉ የሚል ሀሳብ ምንም ነገር አልነበረኝ። ግን ምንም ሼም ሳይዛቸው ጭራሽ ሩታን ከጀርባ አድርገው ምናምን ዳኒና ሜሪ እዛ ተገኝተዋል። እና ምንድነው እኛ ያው ለነሱ ምላሽ መስጠት ፈልገን አይደለም የመጣ ነው፣ ግን ግዴታ ስለሆነ ደግሞ ምላሽ መስጠት አለበት። ምክንያቱም ማለት ነው ዛሬውኑ ለነዚህ ልጆች እኛ ምላሽ ካልሰጠናቸው ነገ ከነገ ወዲያ ሌሎችም እንደዚሁ ሊፎክሩ መምጣታቸው አይቀርም። ምክንያቱም ትላንትና እነ ቤኒ እነ ፈረንጁ እነ ካሌ ምናምን አይመጡት፣ ነገ ከነገ ወዲያ ደግሞ እነዩ ምናምን አብርሃም ያለበት ድረስ ሄደው ምናምን ሊያስፈራሩት ይችላል። ለዛ ስለሆነ ደግሞ እኛ እነዚህ ጀማ ታያላችሁ አይደል? እነዚህ ጀማ ማለት ቤተሰብ ምናልባት ካስታወሳችሁ ከዛሬ 5 ወር አካባቢ 6 ወር 5 ወር አካባቢ ላይ ካስታወሳችሁ በጣም ተስፋ ቆርጠው በጣም በቃ አይደል ችግር ውስጥ ገብተው ምናምን በቃ ራሳቸውን እስከ ማጥፋት ከሀገር እስከ መውጣት ድረስ በደረሱበት ሰዓት አብርሃም መጥቶ ካስታወሳችሁ ማለት ነው። ከፈለጋችሁ ደግሞ ወደኋላ ተመልሳችሁ እዚሁ መንቤ ዩቲዩብ ላይ ቪዲዮ ማየት ትችላላችሁ። አብርሽ መጥቶ እነዚህን ጀማ አግኝቶ የአንድ ሰፈር የአንድ አካባቢ ልጆች ናቸው እና አንድ ላይ ነን፣ አንድ አካባቢ ልጆች ነን እና አብርሽ ያው የድሮ ጀለሶቹ ናቸው እና በዛ ሰዓት በቃ መጥፎ ውስጥ በነበሩ ሰዓት መጥቶ ብዙ የምክር አገልግሎት በገንዘብም ምናምን በቃ ምን ልበላችሁ በጣም ተስፋ በቆረጡበት ታይም ላይ መጥቶ ብዙ የምክር አገልግሎት ስራ መስራት እዚሁ ሆነን ከሀገር ውስጥ ሳንወጣ እዚሁ ሆነን ስራ እንዴት መስራት እንዳለብን የስራ እንትን ለግሶን ምናምን ይሄደ። እነዚህ ልጆች ያኔ መጥቶ እንትን ያላቸው ልጆች ናቸው እና ዛሬ ሁላ እኔ አልነበርኩም፣ እኔ አይደለሁም እዚህ ቪዲዮ ላይ ቪዲዮ ይዤ ልቀርብ እንትን ያልኩት እነሱ ናቸው። እኛ እሱ ሲጎዳ ማየት አንፈልግም። እንዴት እንደዚህ ይሆናል? እኛ ከጎኑ መቆም እንፈልጋለን። እሱ እኛ በከፋን ሰዓት መጥቶ ከጎናችን አይዟችሁ ያለን ልጅ ዛሬ ላይ ከጎኑ መቆም እንፈልጋለን ሲሉኝ ነው እሺ እንደዛ ከሆነ ብዬ እኔ ይዣቸው መጥቻለሁ ማለት ነው። በእኔ ቤት ነው በእኔ ቻናል ነው ይዣቸው የመጣሁት እና ይዣቸው የመጣሁት ምንድነው እኛም ከአብርሃም ጎን እንቆማለን። ጭራሽ ትላንትና ቀለበት ፕሮግራሙን ለመበጥበጥ ምናምን ያሰቡ ሰዎች ሁሉ አሉ። እነዛን ሰዎች እኛ ማስቆም እንፈልጋለን ብለውኝ ነው እዚህ ድረስ የመጣሁት እና ያው ምን ለማለት እንደፈለጉ ሀሳባቸውን እንሰማለን። ውድ የመንቤ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኛ ደህና አለን። እኛ ያው ስለ አብርሽ ጉዳይ ሆነ በቃ በጣም ተናደን ምናምን ነገር መተን እነሱ ማንሰል ሆኑ የአብርሽ ፕሮግራም ያበላሹት ማንሰል ሆኑ። እኛ ያው እዚህ ጋር የተሰበሰበው ጀማ ታዩታላችሁ። እዛ ሄደን እኛ ማስተናገድ እንችል ነበር፣ ግን በቃ በጣም ብዙ ነገር እኛ የለም ማለት ነው። በቃ ስለ አብርሽ እኛ ባለውለታችን ነው። ዛሬ እዚህ ጋር መድረሳችን ተስፋ ቆርጠን በጣም ብዙ ነገሮች ልናረግ ያሰብን ልጆች ነበር፣ ግን በአብርሽ ምክንያት ብዙ ነገሮች ችለን ብዙ ነገሮች አስተካክለን ህይወታችንን ልንቀይር ይችላል። ዛሬ ያለንበት ደረጃ የአብርሽ አስተዋጽኦ አለው እና አብርሽ ማንም ሰው ሊነካው አይችልም። ገባችሁ? እኛ እያለን ማንም ሰው አይነካውም። እስከ ጥግ ነው የምንሄደው፣ እስከ ጥግ ማለት ነው። ከፈለጋችሁ ማለት ነው እያንዳንዳችሁ መጠፍጠፍ እንችላለን፣ እኛ ሁላችንም ማለት ነው እዚህ ጋር ምን ያለነው ሰዎች ማለት ነው። ግን በተረጋጋ መንፈስ እናውራና በትዕግስት እናውራ። የአብርሽ ህይወት እንዳበጠብጡ ማንም ምንም አያመጣም። ግን የአብርሽ በጸባይ ብናስተካክለው ይሻላል ነገሩ ማለት ነው። ባናካብደው ሌላ ነገር ውስጥ ባንገባ ደስ ይለናል። እዚህ ጋር የምታየው ጀማ ቀላል ጀማ እንዳይመስልህ። ከዚህ ጀርባ ለአብርሽ ህይወቱ ነው የሚሰጠው። ሁሉም ሰው እዚህ ጋር ያለው ብታየው ለአብርሽ ህይወቱ ነው የሚሰጠው። ስለዚህ እያንዳንዳችሁ ነዳኒ ምናምን ነገር የምታለቀልቁት ነገር ታቆማላችሁ። ይሄ እነ ፈረንጁ ምናምን ነገር የምታለቀልቁት ነገር ታቆማላችሁ። ከዚህ በኋላ የምንወስነው ውሳኔ በራሳችሁ ተወስኑ ይመስለኛል። እኛ
ትዕግስት የሆነ ሰው ዝም ሲል ሰው የሌለው አታስመስሉት። አብርሽ ማለት እኛ ከጎኑ ነው። እዚህ ጋር ወጣት ያለው ሁሉም ሰው ከሱ ጎን ነው ያለው። ስለዚህ ብታርፉ ይሻላችኋል። ይሄ ጀማ ማለት ነው እንትን ሌላ ነገር እርምጃ እንዲወስድ አታርጉት እና እስቲ የሚሰማ ነገር ካለ እስቲ እና ፋሚሊ ሰምታችኋል አይደል? በጣም ተማረው ተበሳጭተው ማለት ያው እዚህ ላይ መድረሳችን እንትን የአብርሽ እጅ ያለበት ሲሉ ሰምታችኋል። ያ ማለት ምንድነው? ቀደም እንዳልኳችሁ ሁሉም ተስፋ ቆርጦ መጥፎ ውስጥ ሊገባ በቃ ማለት የአልባሌ ውስጥ በቃ ንሱስ ውስጥ ሊሆን ይችላል ምናምን ብዙ ነገር ውስጥ ሊገባ ያሰበ እንትን ነበረ እና በዛ ሰዓት አብርሽ ደርሶ ያተረፈ ግሩፕ ነው እና ይሄ ግሩፕ ደግሞ ማለት ነው አብርሃም ሲጎዳ ማየት አይፈልጉም። ገብቷችኋል? ዛሬ አይታችኋል። እንደዚህ ዛሬ ገና ለገና ፕሮግራሙን ለማበላሸት ሲሞከር ነው ይሄ ግሩፕ ተነስቶ የመጣው። አስቡት። የሆነ ነገር ደግሞ ደርሶበት ወይ ደግሞ የሆነ ነገር ተነክቶ ቢሆን ምን ሊሆን እንደሚችል አስቡት። የምሬ ነው እግዚአብሔርን። አሁን ይሄ የምታዩት ግሩፕ ይሄ ብቻ አይደለም፣ ብዙ ናቸው፣ በጣም ብዙ ናቸው እና ሁሉም ለአብርሽ መስዋዕት የሚሆን ግሩፕ ነው። ስለዚህ ፋሚሊ አሁን እኛ ምንም አይደለም፣ ጸብም አንፈልግም ማለት ጸብ እንዲፈጠር አንፈልግም። ግን ደግሞ ማለት ነው አብርሽ ከቆመበት ቀለበት ሊያረው አርገው ምናምን ገና ደስታቸውን ሊጀምሩ ሲል ነው ትላንትና እነ ሩታና ሜሪ ዳኒ የመጣችሁት። ስለዚህ ነገሚውን ከነጎዲያሚውን ሳምንት የሚሆን ማለት ነው ፕሮግራሙ ባለበት ይቀጥላል። ባለበት ግን ሲቀጥል ማለት ነው እንዲህ በፍርሃት ተውጠው ምናምን አይደለም። እኛ ራሳችን ሄደን ማለት ነው ቤቱን እንደ ጋርድ መጠበቅ እንችላለን። ሆቴሉን እንደ ጋርድ መጠበቅ እንችላለን። በጣም ብዙ ነን። በጣም እንዲህ እንደምታያቸው ምናምን አይደለም፣ ብዙ ነን። ቤቱን ከፈለገ አስፈላጊ ከሆነ ማለት ነው ዙሪያ በጋርድ እንጠብቀውና በስነ ስርዓት ቀለበት ፕሮግራሙን ደስታውን በደንብ አጣጥሞ እንዲወጣ ማድረግ እንችላለን። ፋሚሊ ያ ማለት ምንድነው? እረፉ ነው እኛ እያለን ያለው። እነ እዩ እነ ፈረንጁ በጣም ብዙ አሉ። በቃ ሙሉ በቃ እሺ፣ በአጠቃላይ የሩታ ግብረ አበሮች ማለት ነው። የሩታ ግብረ አበሮች በቃ ከወደዳችኋት ሲጀመር ወደ አብርሽ ህይወት አትምጣ ከዚህ በኋላ ከወደዳችኋት ማለት ነው። ወንድ ከሆናችሁ እኛ ከጎኗ ወንድ እህታችንነት ምትሉ ከሆነ ማለት ነው ከደስታ ጋር አጋቧቸው። በቃ የምር ወንድ ከሆናችሁ ማለት ነው አጋቧቸው። ከዛ ይራሱ ምንድነው ፍቅር አይወጣም እንዴ? ምን ውስጧ ምን ሌላ እንትን አለ እንዴ? እሷ ከሰው ትለያለች? ስንት ሰው አረን እንዴ ተለያይቶ እየኖረ ያለው። በቃ መጀመሪያ ህይወት ጀመሩ፣ ተዋደዱ፣ ተፋቀሩ፣ ህይወት ጀመሩ። ሊሆን አልቻለም። ገብቷችኋል? ሊሆን አልቻለም። በቃ መለያየት መረጡ። አብርሽም ሲጀመር በቃ እኔ በኔ በኩል አብርሽ ትክክል ነው። በቃ ታግሷታል፣ መጀመሪያ ታግሷታል። ገብቷችኋል? መጀመሪያ አንዴ ከዳኒ አንዴ ከደስታ አንዴ ኮኖ ስትል መጠንቀቅ ነበረባት። በቃ ያኔ ነበር እንትን ማለት የነበረበት። ስለዚህ አሁንም ልክ እንደ እሱ ማውራት የሚፈልጉ ሰዎች አሉ፣ ለነሱ ቻንስ ልስጣቸው። ሰላም በላችሁ። ሰላም፣ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው እንደተባለው ነው። ጀለሶችን ብሎታል፣ እሱም ብሎታል። በቃ ምንድነው ሰው የፈለገውን እኮ አማርጦ መኖር ይችላል። ላይፉን የፈለገውን ሰው እንደፈለገ አድርጎ ማራመድ ይችላል። ካልተመቸው አልተመቸውም ነው። ስለዚህ ምን ልላችሁ ፈልጌ ነው፣ በቃ ከሱ ኋላ ያላችሁ ምትንኮሻኮሽ ሰዎች አላችሁ፣ በቃ ራሳችሁን አግሉ። እኛም እንደሌላው እንደዚህ እንትን መፍጠር ምናምን አቅቶን አይደለም። ይሄ ፒፕል የምታዩት ይሄ በትንሹ ነው። ይሄ ጀማ በጣም ትንሹ ነው፣ ጥቂቱ ነው ማለት ነው። ብዙ ነው፣ ነፍነን ከ30 ምናምን እንበልጣለን። ይሄ ደግሞ ሰው የትኛውም ነገር ለማድረግ ወደ ኋላ አይልም። ኖርማል ወደፊት ብቻ እንጂ ወደ ኋላ አይልም። ስለዚህ ኖርማል ይሄንን በሪል ቢፈታ ይሻላል። እና አንድ ሰው ደግሞ ምርጫውን ነው መኖር የሚፈልገው። በምርጫው ደግሞ ማንም እንትን ሊለው አይችልም። አብርሃምን ተውት፣ በቃ ኮሽታ አትፍጠሩበት። እንፈጥራለን ግን ካላችሁ ኖርማል ፐፒስ ቢፈታ አሪፍ ነው። ግን እንፈጥራለን ካላችሁ እኛ አለን። የምታዩት ሰው ነው። ማንንም አናዳምጥ። ሲጀመር ሁሉም ማንንም ማለት ነው ነፍነን አንቆራርጣቸዋል። ማናቸውንም ቢሆኑ ማለት የትኛውንም ሙድ ማራመድ እንችላለን። እኛ ከነሱ በላይ ቆራጥ ነን። መጀመሪያም ከዛ በፊት እኛ ሲጀመር በራሳችን ላይ ብዙ ነገር እንትን ብለናል። አብርሃም ነው ለዚህ ደረጃ እንደዚህ ደረጃ ላይ ደርሰን እንድንቆም የረዳን አብርሃም ነው። ሰብስቦን በቃ ካሁን በኋላ እኔ ያለሁላችሁ ከጎናችሁ ነው ያለውኝ
የትኛውም ነገር ቢመጣ እኔ ያለሁኝ፣ የፈለጋችሁ በገንዘብም በምክርም እኔ ያለሁኝ፣ በየትኛውንም መንገድ እኔ ያግዛችኋለሁ ከጎናችሁ ነኝ ብሎ ለዚህ ደረጃ ያበቃን አብርሃም ነው። ስለዚህ ይሄንን ሰው ደግሞ ማንንም ሰው እንዲነካብን አንፈልግም። ምክንያቱም ሰዓቱን ጊዜውን መስዋዕትነት አድርጎ ነው እኛን ሊመክረን እንትን ሊለን የመጣው የዛኔ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ከሱ ኋላ እኛ አለን፣ ብቸኛ አይደለም። ተግባባና የትኛውንም ሙድ ማራመድ እንችላለን። ከናንተ በላይ የትኛውንም ሙድ ማራመድ እንችላለን። በቃ አትንኮሻኮሽ፣ ፍቱ እና ይሄንን ነው የምላችሁ። ያው እንደምታዩት ነው ሰው ማለት ነው። ከፈለጋችሁ ሁሉንም ሰው ሰብስበን ሁሉንም ሰው ማሳየት እንችላለን። ይሄ በጥቂቱ ነው፣ ለማስተማሪያ ያህል ብቻ ነው። ተግባባና ይሄ ነው የምላችሁ። ከሱ ኋላ ያላችሁ አትንኮሻኮሹ። ጨርሻለሁ። አመሰግናለሁ። ሌላችሁ ሰማችሁ እንዴት ነው? ሰላም የቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። እና አሁን ላይ በጣም አብርሃምን እያስቸገራችሁት ያላችሁ ሰዎች አሏችሁ። እረፉ። በጣም እያየን ነው፣ እየሰማን ነው፣ በጣም እየታዘብናችሁ ነው። እስካሁን ትዝብት ነው እንግዲህ፣ ምንም የወሰድነው እርምጃ የለም እንደምታዩት ነው። እና ከዚህ በኋላ ደግሞ እርምጃ ለመውሰድ እኛ ዝግጅት ላይ ነን። አሁን ሰው እንደምታዩት ነው። ከዚህም በላይ ሰው አይደለም ህዝብ ማምጣት እንችላለን። ታውቃላችሁ የአብርሃም ወዳጆች በጣም ብዙ ናቸው፣ በጣም እና አብርሃም ደግሞ ለኛ የሚያደርግልን ነገር አለ። ከዛ አንፃር ደግሞ እኛ ለሱ ማንኛውንም መስዋዕት ለመክፈል ዝግጁ ነን። አንድ ሰው ምርጫውን አትኑር እየተባለ እንዴት መኖር ይችላል? መቆየት ይችላል? ምርጫውን እኮ ማንኛውም ሰው እኔም ቢሆን እሱም ቢሆን ማንኛውም ሰው ምርጫውን መኖር ይችላል። ማንም ምርጫውን ሊያስቆመው አይችልም፣ ማንኛውም ሰው ማለት ነው። ስለዚህ እረፉ። ይሄ ለማስጠንቀቂያ ያህል ነው። እና ቤተሰብ ሰምታችኋል። ይህ ጀማ ምን ያህል ቁራጥ እንደሆነ ከንግግራቸው መረዳት ይቻላል። ምክንያቱም ቅድም አንድ ነገር ብሏል። መጀመሪያም ተስፋ የቆረጠ ጀማ ነው። በአብርሃም እጅ ነበር የቆመው። አሁን ደግሞ በአብርሽ ደግሞ ከመጣችሁብን ኖርማል ነው ብለዋል። ገብቷችኋል? እና ምን ልላችሁ ፈልጌ ነው፣ ከዚህ በኋላ ማናችሁም ብትሆኑ ከአብርሽ ራስ መውረድ አለባችሁ። ምክንያቱም ብዙዎቻችሁ ለሉሌ ስትል ነው ምናምን የምትሉ ደግሞ አላችሁ፣ በጣም የምታበሳጩት ማለት ነው። ለሉሌ እኮ ተብሎ እኛም እኮ ለማስታረቅ ሞክረናል። ለሉሌ ብለን እኛም እኮ ያላደረግነው ነገር የለም። ምክንያቱም ማለት ነው ሉሌ ልጁ ነው። ልጁን ጠልቶ አይደለም ይሄ ልጅ እንደዚህ ያደረገው። ገብቷችኋል? ሉሌ ያድጋል፣ በቃ ችግር የለውም። በቪዲዮ እኮ በፋይል ይቀመጥለታል፣ ችግር የለውም። በቃ ሊጠላ የሚችለው ካደገ በኋላ ቪዲዮ ሲያይ ምናምን አባቱን አይደል ይጥላ፣ አባቱን አያገባችሁም። በቃ እናንተ ለሉሌ አትበሉ በቃ። ምክንያቱም ሉሌ ምንም ችግር የለውም፣ ያድጋል። ልጅ ከሱ ያላረገዘችውን ልጅ አርግዣለሁ አለች። ምንድነው ይሄ? የማን እንደሆነ አያውቅም። በእርግጠኛ ይሄ ልጅ ቆይ ከሷ ጋር ያደረገውን ግንኙነት አያውቅም እንዴ? በደንብ ነው የሚያውቀው። የራሱ ልጅ ከሆነ እሰየው ይቀበላል፣ እሱ ችግር የለውም። አሁንም ሄርሜላ ልጁ ያንተ ቢሆን ራሱ የሱ ራሱ ቢሆን ማለት ነው ትቀበለዋለች። ምናልባት በልጁ በሁለተኛ ልጅ ስለተረገዘ ሄርሜላ ለቃው ትሄዳለች ብላችሁ አሰባችሁ ከሆነ ማለት ነው አታስቡት። ምክንያቱም ማለት ነው ሄርሜላ አይደለም ሁለት ልጅ ማለት ነው 3-4 ልጅም ቢኖረው ትቀበለዋለች። ምክንያቱም እሷ ሀብቱን ወይም ደግሞ ልጁን ምናምን ፈልጋ አይደለም የመጣችው፣ ፍቅሯን ብቻ ፈልጋ ነው የመጣችው። ስለምትወደው ነው ይሄንን የምታደርገው። ያ ስለሆነ በቃ በሉሌ ምክንያት እያደረጋችሁ ብዙዎቻችሁ ማለት ነው ሩታን አብርሃም ጋር ለማምጣት አትሞክሩ። ገብቷችኋል? በቃ ሲጀመር ማለት ነው እኔ ማርያምን ነው የምላችሁ፣ አብርሃም ቀለበት አረጋ አይደል? ወንድ ከሆነች ትሂድ ቀለበት ታርግ ከደስታ ጋር። ቤት ገዝቶላታል፣ ሄዳ እዛ ቤት ላይ ትኑር። ወንድ ከሆነች ማለት ነው። ለሉሌ ካለች ግን እኔ እንደሚመስለኝ ማለት ነው አላለቀም። ፍቅር ጨርሳ አልወጣላትም። ገብቷችኋል? ፍቅሯ ጨርሶ ቢወጣላት ማለት ነው እንደዚህ ተንከባከቤ ላኑርሽ እያላት ቤት እየገዛላት ትላልቅ ጊፍት እያመጣላት ደስታ ማለት ነው። እኔ ማርያምን እኔ ደስታም ብሆን እኔ አላደርገውም። እንደዚህ ደስታም ብሆን እኔ አላደርገውም። በቃ አፍቅሯት ሊሆን ይችላል፣ የምር አፍቅሯት ሊሆን ይችላል። ይሁን ግን ደግሞ እኔ በዚህን ያክል ደግሞ እኔ ከጀርባዋ እየተከተልኳት ገንዘቤን ቤት ምን እያልኩኝ እያፈሰስኩላት እሷ ወደ ሌላ እየሄደች ሀሳቧ ሌላ ቦታ ከሆነ እኔ ምን ታደርግልኛለች? እኔ ደስታም ብሆን እንደዚህ አላደርግም። በቃ ደስታ
ከቻልክ ጠቅልለው ውሰዳት። በቃ ከሩታ ጎን ያላችሁ ያው ምንም ማድረግ አንችልም። እኛ ሩታን መጉዳት ፈልገን ምናምን አይደለም። ከሩታ ግን ጀርባ ያሉ ግብረ አበሮች ማለት ነው እነሱ ማጥፋት እንፈልጋለን። የምሬን ነው፣ ማጥፋት እንፈልጋለን። ምክንያቱም ሩታን ሊወዷት ይችላሉ፣ አብርሃምን ግን መንካት አይችሉም። እኛ እያለን ማለት ነው። መንካት ይችላሉ? ማንም አይችልም። እኛ እያለን ማለት ነው። ማንም አብርሃምን መንካት አይችልም። ነግሬያችኋለሁ። ነገ ከነገ ወዲያ ቀለበቱ ድጋሚ ሊታሰር ይችላል። ያ ቀለበት ግን ድጋሚ ሲታሰር ማለት ነው የዚህ አይነት ኮሽታ እንፈጥራለን ካላችሁ ልክ በዚሁ እናንተ ባሰባችሁት ልክ ማለት ነው እኛ ደግሞ እጥፍ ሆነን እንደዚህ ቤቱን እናጥረውና እንትን ማለት እንችላለን። ለዛ ስለሆነ ፋሚሊ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር እና የደውል ምልክቷን እየተጫናችሁ ኦል ምትለዋን እየተጫናችሁ መቀላቀል ትችላላችሁ። ፋሚሊ ማለት ያው በእንደዚህ አይነት ቪዲዮ መምጣት ፈልገን አይደለም የመጣ ነው። ፋሚሊ ማለት ነግረናችኋል። የአብርሃም ጉዳይ በጣም ስለሚያስጨንቀን ነው ብያችኋለሁኝ እና ጉዳዩ ደግሞ ከዚህ በላይ ከሮ የሚሄድ ከሆነ ማለት ከዚህ በላይ እንሆናለን እኛ። ለዛ ስለሆነ ለዛሬ ይሄ ማስጠንቀቂያ ያህል ለሩታ ግብረ አበሮች ማስጠንቀቂያ እንዲሆናችሁ ብለን የሰራ ነው። አናርፍም ካላችሁ ደግሞ ደህና አድርገን እንደዚህ እየሄድን ካላችሁበት አለ አይደል እየሄድን ከቤታችሁ ጎትተን እያወጣ ምናምን እንደዚህ እናንጠለጥላችኋለን ማለት ነው። ሰምታችኋላ? እና ፋሚሊ እናመሰግናለን። ቀጣይ በሌላ ቪዲዮ እንገናኛለን። ሰላም ቆዩልን።